ጥያቄ ነበረኝ። ጥያቄ ጠይቄያለሁ፣ መልስም አልተመለሰልኝም። ጥያቄሽ ምንድን ነው? የነቢዩ መሐመድን ነቢይነት የሚያረጋግጥ ነገር ከቁርአን። አንደኛ የአምላክ ምስክር አምላክ አላህ ስብሐነ ወተዓላ ይመሰክራል። ሙሐመድ ነቢይ ነው መልእክተኛ ነው እያለ ይናገራል። ሁለተኛ መልአኩ ጅብሪል ዓለይሂ ሰላም ታላቁ መልአክ እርሱ ስማቸውን ጠርቶ ሙሐመድ ሆይ አንተ የአላህ መልእክተኛ ነህ ብሎ ያረጋግጣል። ሶስተኛ ያለፉት ነቢያቶች ከነቢያቶች መካከል አንዱ ነቢይ ዒሳ ዓለይሂ ሰላም ሙሐመድ የአላህ መልእክተኛ ነው ይላል። አራተኛ ራሳቸው ማንን ነቢይ ላ ከዚብ እያሉ ይናገራሉ። እኔ ነቢይ ነኝ ይህ እውነት እንጂ ውሸት አይደለም እያሉ ይናገራሉ። አምስተኛ በዘመናቸው የነበሩ ሰሃቦቻቸው ነቢይነታቸውን መሰከሩ። ይህንን ይመስላል። ግን ያኔ ነቢይ የምትሉት አላህን ያመጣው ሰው ያኔ ምን ለማለት ነው? አላህን የፈጠረው እሱ ነው ነቢዩ። ያኔ በቃል እንደዚህ አላህ አለ ብሎ የነገራችሁ ነቢዩ መሐመድ ነው አይደል? የመጀመሪያ ተመለሰልሽ? በሱ ነው ያወቃችሁት አላህን? የመጀመሪያ ጥያቄ ተመለሰልሽ? ያው በቂ ባይሆንም አልከኝ። አሁን ከጠየቁ ጥያቄ ጋር እንግዲህ እናካሂደዋለን። ምንድነው በቂ ያልሆነው? እንደውም ከፍ አንተ አላህን መስክሮለታል አልከ። አላህንም እኮ ያመጣው እሱ ነው። አላህን ያመጣው እሱ ነው አይደለም የሚባለው። አላህንም ያመጣው እኮ እሱ ነው አይደል? አላህን ያወቃችሁት በነቢዩ መሐመድ ነው። አላህን ያመጣው እሱ ነው የሚለውን የቱ ጋር ያገኘሽው? ይቅርታ ከተሳሳትኩ አረሙ። የቱ ጋር ያገኘሽው? አላህን ያመጣው እሱ ነው አይባልም። እኔ እንደዛ አላልኩም። አለ ከባይብል ላይ ሳይሆን እሱ በእሱ ነው ያወቃችሁት። አምላክን የሚያሳውቁት ማን ናቸው ከተባለ ነቢያቶች ናቸው። አምላክ ኔትወርኩ በጣም እየያዘ ነው። አምላክን ለሰው ልጆች የሚያሳውቁት ማን ናቸው? ነቢያቶች ናቸው የሚያስተምሩት። ነገር ግን ያን ቃል የሚገልጥላቸው ራሱን የሚያስተዋውቃቸው ራሱ አምላክ ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም መጥቶ ስለ አምላካቸው ስለ አላህ ሱብሓነሁ ወተዓላ አሳወቃቸው። ምን አላቸው? ያ ሙሐመድ ኢነከ ለረሱሉላሂ ሐqqን፣ ታላቁ መልአክ አብሳሪው መልአኩ ጅብሪል ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ይህን ይመስላል። እሺ በእኛ እንትን ስጠይቅህ ማለት በመጨረሻው ዘመን ማነው ኢየሱስን ኢሳን ተቃውሞ የሚመጣ አለ አለ። ኢሳን ተቃውሞ የሚመጣው ለምንድን ነው? ኢሳ ያኔ ትክክለኛ አምላክ ነው ማለት ነው። ያኔ ለምን ይቃወመዋል? እንደናንተ መልእክተኛ ከሆነ ለምን ተቃዋሚ መጣበት? ደጃልን ማለት ፈልገሽ ነው? ወደፊት የሚመጣውን ተቃዋሚ ወይንስ አሁን እኛን ተቃዋሚዎች ናቸው እያልሽ ነው? ተቃዋሚ አለ ስላላችሁ እናንተ በመጨረሻው ዘመን ተቃዋሚ፣ እኛ በመጨረሻው ዘመን እንደምንለው እኔ ኢየሱስ ነኝ ብሎ የሚመጣ እንዳለ ሁሉ እናንተም ጋር እኔ ኢሳ ነኝ ብሎ የሚመጣ የሆነ እንትን አለ ብላችሁ ታስባላችሁ። ያ ሰው ለምንድን ነው ኢሳን የተቃወመው ነው? ለምን አላህን ተቃውሞ አልመጣም? የኢየሱስ ክርስቶስ ተቃዋሚዎች ክርስቲያኖች ናቸው እዚህ ዓለም ላይ። ማስረጃ ልስጥሽ? እሺ ስጠኝ ልስማ። እኔ በጣም ደክሞኛል። አታዝጉኝ። ጥያቄ መስራት መልሱ። ማሪ ምንም እኮ ልመልስልሽ ነው። ወላሂ እኔ ያን ማስረጃ አልናገርም። ማስረጃ ጠይቂኝ። የኢየሱስ ክርስቶስ ትልቅ ተቃዋሚዎች እዚህ ዓለም ላይ ክርስቲያኖች ናቸው። ለምን ከተባለ ማስረጃ ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ ሲናገር? ብትወዱኝስ ትእዛዜን ትከተላላችሁ አለ። ምን አለ? ብትወዱኝስ ትእዛዜን ትከተላላችሁ። የክርስቶስ ወዳጅነት መገለጫ ምንድን ነው? የእርሱን ትእዛዝ መከተላቸው ነው። ስለዚህ ክርስቶስ ያላስተማረውን ትምህርት የሚከተሉ ሰዎች የእርሱ ተቃዋሚዎች ናቸው ማለት ነው። ከነዚያ መካከል ማን ናቸው ከተባለ ክርስቲያኖች። ለምን ከተባለ ክርስቶስ ያላዘዘው ከኛ መጽሐፍ በፈጣሪ ለምን ከጀመርኩ በኋላ ታቋርጣላችሁ? ክርስቶስ ያላስተማረውን ትምህርት የሚከተል ሰው የክርስቶስ ተቃዋሚ ነው ወይ? አዎ። ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብለዋል ወይ? አላለም። ግን ክርስቲያኖች ይሄን ያምናሉ። የክርስቶስ ተቃዋሚዎች የመጀመሪያዎቹ እነሱ ናቸው፣ ያላስተማረውን ትምህርት ስለሚከተሉ። አምልኩኝ ተገዙኝ ብሏል ኢየሱስ ክርስቶስ? አላለም። ይሄን እሷም ትመሰክራለች። አንድ ሚኒት አንስተሽ መስክርላቸው ለዚህ ሁሉ ህዝብ ፊት እንዳላለ ለምን መሰክረው ኢየሱስ አምልኩኝ አላለም ብዬ ነው።
እሺ አምልኩኝ ማለት መስፈርት ከሆነ አምልኩኝ ማለት መስፈርት ከሆነ ዲያብሎስ ጥንተ ጠላት ዲያብሎስም አምልኩኝ ብሏል። እሱ አምላክ ነው ብለህ ታስባለህ? ወላ ደግሞ እንትን የሚያመልኩ አሉ ጣዖት አምላኪዎች። የቱ ጋር ነው ዲያብሎስ አምልኩኛ ነው? ተው እንጂ በዘመናት ፍጻሜ ይመጣል። የቱ ጋር ነው አምልኩኛ? ለምንድን ነው ጥያቄን በጥያቄ ለምንድን ነው ጥያቄን በጥያቄ የምትመልሱት? ይሄ መነጽር ያስከለብጠው። የቱ ጋር ነው ዲያብሎስ አምልኩኝ ያለው? አልሽ አይደለም? ማስረጃ ሳይን እኮ ነው፣ ሌላ እኮ አይደለም። በይ አረለ ታዝ ሆይ እባክዎን በክብር መልሴን ይመልሱልኝ። ለምንድን ነው ተቃዋሚ ሆኖ የመጣው? መስፈርቱ አምልኩ ሊሆን አይችልም ሲጀመር። የቱ ጋር ነው ዲያብሎስ? እሱን ካልክ ደግሞ መንገድም ህይወትም እኔ ነኝ ብሏል። ከዛ ሲቀጥል ደግሞ ምን አለ? የሲኦልና የገነት ቁልፍ በእጄ ነው አለ። ነው ከአምላክ ውጭ ይሄ የሚቻለው አለ ብለህ ታስባለህ? አዎ አለ። ማን የሲኦልና የገነትን መክፈቻ ቁልፍ የሚይዝ ማን? ሌላ ማን? ጭራሽ ገነትን የሚያስከፍቱት የኛ ነብይ ናቸው። ማስረጃ ነስተሽ ከራሴ መጽሐፍ ቅዱስ እንዳያውም ብቻ እናንተ ምንድን ነው የሚለው ነው መሐመድ ብላችሁ አንብባችኋል። ከኛ መጽሐፍ ሰጥሻለሁ። የኛ ነብይ ገነትን እኔ ራሴ ነኝ የማስከፍታት ብለው ቃል በቃል የተናገሩበት። እኔ በጣም የምታሳዝኑኝ ብቻ ግን ይሁን። እናንተ እኔ ትምህርታችሁን አስተምሮችሁን አልቃወማችሁም። ያኔ እኔ ተቃወምኩ አልተቃወምኩም ምንም አላመጣም። ግን ልክ ነው ብላችሁ ተስባይዛችሁ እስኪ ያኔ መጽሐፉን ብናነበውም እንኳን የእናንተ መጽሐፍ ምንም አይነት ነገር እንጃ እኔ አምላክ ነኝ የእናንተ ጥያቄ ሁሌ እኔ አምላክ ነኝ የሚለው የት አለ ነው? ምንም ማን አይምሯቸው እንደደፈራቸው ታውቃለህ? ፕሮፋይል ያደረጉ ሰውዬ አያቸው አይደለ? እንዲህ አይነት ትውልዶችን ያፈራላቸው። ጭንቅላታቸውን ለማደደብ ነው ያስቀምጡት። ይሄን ሰው ከላይ ይለቁበታል ዶላር። ይሄንን ራሳቸው ተናግረዋል። የተጣሉት ጊዜ የሚከፈልህን ዶላር እናውቃለን እኮ ብለውታል። እንዲህ ጭንቅላታቸውን ለመድፈን እንዳይረዱ እንዳይገነዘቡ ቁጭ ያደረጓት ይችን ሰውዬ ለዚህ ነው የዳዊት ልጅ። ሰላም ነው ብራዘር፣ እንዴት ነህ? ጸጋና ሰላም ይብዛልህ። አላማ እኔ አንድ ጥያቄ ልጠይቅሽ ነበር። እሺ፣ ጥያቄ ምንድን ነው? እስልምና መች ነው በየትኛው ክፍለ ዘመን የተጀመረው? እስልምና ጅማሮው ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ድንጋጌነቱ የተደነገገውን ለቀደሙት ነቢያት ሁሉ ከመጀመሪያው ከአዳም እነ ኖህ፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ሙሴ፣ እነ መሲሁ ሐዋርያቶች፣ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሁሉ እንዳለ አምላክ አንተ ደንግጎ አመጣጡን ንገረኝ በስርዓት እስልምና እንዴት እንደተጀመረና መሰረት አመጣጡ። እኛ ክርስቶስ ኦርቶዶክስ እኛ ለምሳሌ እምነትን የጀመርነው ከሔዋንና ከአዳም አመጣጡ እያንዳንዱ ስርዓቱን ይዞ የወረደ አለን። አሁን እስልምና እንዴት እንደተጀመረና አመጣጡን ንገረኝ በስርዓት። ልመልስ ነው። እስልምና አመሰራረቱና አመጣጡ ከየት ነው ከተባለ ከአምላካችን ከፈጣሪ ዘንድ ነው፣ ከአላህ ዘንድ ነው። ማስረጃ ቃለ ስብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላካችን አላህ ሲናገር ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ኢስላም ነው አለ። ራሱ የወደደውና የደነገገው እንደሆነ ሲናገር ምን አለ? አመኑ ጋስ ንገረኝ፣ ጥቅስ እንደዚህ ያለበትን ንገረኝ። አሳያለሁ፣ ችግር የለም እየተዳረምን እንሂድ። አብሽራ አሳያለሁ። አንዴ ተረጋጋ እባክህ፣ ቀስ በል ልጨርስልህና ማስረጃ ጠይቀኝ፣ ለእያንዳንዱ እሰጥሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። እሺ፣ አንደኛ እሱ ነው አምላካችን አላህ ሱብሓነሁ ወተዓላ ከእኔ ዘንድ ቀጥተኛ ሃይማኖት ትክክለኛ ሃይማኖት ኢስላም ነው እያለ ይናገራል። ሁለተኛ ወረዲቱ ለኩም ልእስላመ ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ራሱ አምላክ ይናገራል። ሶስተኛ ነገር ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነቢያት ሁሉ ደንግጎላቸው የነበረው ሃይማኖት እንደሆነ ይነግረናል። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አለ። ማን ነው ደንጋጊው? ፍጡር አይደለም፣ ሰው አይደለም፣ ነቢያት ራሱ አይደለም። አምላክ ራሱ የደነገገው ይህን ሃይማኖት። ነቢያቶች ስራቸው ምንድን ነው ከተባለ ይህን ሃይማኖት ደንግጎ ሰጣቸውና አምላክ እነሱ ደግሞ ለእኛ ለሰዎች ያደረሱት ይሆቻል አይደለ? ያ ነው አምላክ ራሱ እኔ ለቀደሙት ነቢያት ለአብርሃም፣ ለሙሴ፣ ለመሲሁ ወይንም ለክርስቶስ፣ ለኖህ ደነገግኩላቸው ይህን ሃይማኖት እያለ ይናገራል። አያችሁ። ስለዚህ ድንጋጌነቱ ከአምላካችን ከአላህ ዘንድ ነው። ለነቢያቶች ሁሉ ተደንግጎ እንደነበረ ይነግረናል።
ሌላው ነቢያቶች እንደሰበኩት ቃል በቃል ነቢያቶች አደራ ሙስሊሞች ሁኑ እያሉ ይሰብካሉ። ያዕቆብ ምን አለ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቆብ። አንድ ቦታ መጽሐፍ ቅዱስ ላይ ነቢያቶች አንዱም እንኳን አደራ ክርስቲያን ሆኖ ያለ የለም። አምላክም የትኛውም ቦታ ላይ ክርስቲያን ሆኖ ብሎ አልተናገረም። አንድ ነቢይ ተጠቅሶ በመጽሐፍ ቅዱስ ታሪክ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ ተጠቅሶ አከሌ ነቢይ ክርስቲያን ነበር የተባለ ወይ? የለም። ቁርአን ላይ ስትመጡ ግን ለነዚህ ሁሉ ጥያቄዎች መልስ የምታገኙት ቁርአን ላይ አምላክ ራሱ ደንግጎታል። ነቢያቶች ራሱ ሙስሊም ሆኑ ብለው ሰብከዋል። ነቢያቶች ራሳቸው እኔ ሙስሊም ነኝ እያሉ ይናገራሉ። አያቸው አይደል? እኔ ሙስሊም ነኝ። ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ ነቢይ አለ ወይ? የለም። ወፍ አንድ እንኳን ታሪክ። አሁን ለተናገርኩት ሁሉ ለእያንዳንዱ ማስረጃ አላሳይህ። ነቢያቱ ለመሆኑ ኑህ እኔ ሙስሊም ነኝ ብሏል ወይ? አዎ ብሏል። አንዴ ላሳይህ። እና አብርሃም ሙስሊም ናቸው ይላሉ ቁርአን? አዎ ቃል በቃል ይላል። አንድ ነቢይ ጠቅሶ ግን መጽሐፍ ቅዱስ አከሌ ነቢይ ክርስቲያን ነው ብሏል ወይ? ኢላ በፍጹም የለም። አብርሃም ሙስሊም ነው የሚል ቃል በቃል ግን አሳያቸዋለሁ። ነቢያቶች ራሳቸው ሙስሊም ሁኑ እያሉ ልጆቻቸውን ሲሰብኩ እናያለን። ያዕቆብ ልጆቹን ሙስሊም ሁናቸው እንጂ እንዳትሞቱ ይላቸዋል። ቆይ ላሳያቸው አንድ አውጥቼ ላሳይ። አብሽር ለተናገርኩት ሁላ ማስረጃ ላታለን። እሺ ዳዊት ልጅ ላሳየና አብሽር። ያዕቆብ ምን እንዳለ ተመልከቱ። ልጆቹን ምን እንደሚላቸው በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ ያዕቆብ ለልጆቹ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም። ያዕቆብ ለልጆቹ ምን አላቸው? አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ይሄን መጽሐፍ ቅዱስ ይሄን ቁርአን የጻፈው ማን ነው? ለምሳሌ አንተ ኢንተርጉማ ሳይ ማን የጻፈው? አሁን ያ ጥያቄ ገባ። ስለዚህ ይሄ ማን የጻፈው? አንደኛ ደግሞ አሁን እዚህ ጋር ትክክለኛ እምነት ሙስሊም ነው የሚለውን ጥቅስ ላይ ያለ ያልከኝ ይሄ አሁን ያሳየኸኝ ነው። አንደኛ ነቢያቶች እንደሰበኩት ቃል በቃል እያሳየው ነው። አንተ ይሄን መጽሐፍ ቅዱስ ላይ ግን ልታመጣው አትችልም። በጣም ያሳዝናል። ይሄ እኮ አንድ ሼክ የጻፈው ነው ወንድሜ። ወይ አንዴ አውራ ዘለቀ አንዴ ቆይ አንዴ የታሪክ መጽሐፍህን ገና ደረድር ከሱ ከገዛ መጽሐፍህ ላይ ይሄን ጥያቄ የሚመልስ አንድ ታገኛለህ? ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ መጽሐፍ ቅዱስ ላይ ልጆችን ሊሆን ይችላል ትውልዱን ክርስቲያን ሁኑ ብሎ ያዘዛለ። ልክ ያዕቆብ ሙስሊም ሁኑ ብሎ እንዳዘዘ ያላ መለስ። ዛሬ ክርስትና ልትፈተሽ ነው። ማንኛው ራሱ የወደደ ቢኖር መስቀልን ይዞ ይከተላል። ኢየሱስ ክርስቶስ ለምን ወደ ነቢያት ቀጥታ ራሱ እኮ ብሏል። ችግር የለውም። ኢየሱስ ክርስቶስ ማንም ሊሆን ይችላል። ቆይ አንዴ ማንም ሊሆን ይችላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስንም ደምሩትና አንድ ነቢይ ክርስቲያን ሁኑ ብሎ ያዘዛለ ወይስ የለም? ያው መጽሐፍ ቅዱስ ላይ አለ። እኔ አሁን ላወጣልህ እችላለሁ። እሺ ችግር የለውም አውጣልህ። አሁን የጠየኩልህ መልስልኝ። ይሄን መጽሐፍ ቅዱስ የጻፈው አሁን ያሳየህን ማን የጻፈው? ክርስቲያን ሁኑ ብሎ ያዘዘ አንድ ነቢይ መጽሐፍ ቅዱስ ላይ አምጣ። አንተም ነገረኛ። ይሄንን ቁርአን የጻፈው ማን ነው? ከሻያራዳ ልጅ ጥያቄውን አትቀይረው። አንድ ይሄንን ጨርስና ወደዛ ትሄዳለህ። አንዴ አውጣው መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ እስከማውጣልህ አንተ ንገረኝ። ይሄንን ቁርአን የጻፈው ማን ነው? እስ ብለን ችግር የለውም። ቀጣዩን መልሰዋለን፣ እንጠብቃለን። አሁን አውጣው አንዴ ያወጥ ማስረጃ ሊያወጣ ነው። ሌሎች ዝም በሉ። የስ ነው ድሎ አሁን እሺ፣ ጊዜ እንስተው ያ ነው ትልቁ ላይ ነው ነግሰሃል። እሺ በኩኖ ኩኒም መጀመሪያ አንተ ንገረኝ። ይሄን ቁርአን የጻፈው ማን ነው? አሁን ያስቀጣብኝ ቁርአን የጻፈው ማን ነው? የላትም ክርስትና መልስ ማለት ነው። በጣም እናመሰግናለን። እሺ አንዴ ነገረኛ። ይሄን ቁርአን የጻፈው ማን ነው? ምን ማድረጋቸው ነው? አሁን ያስነበብከኝ እሺ ክርስቲያን አላችሁ ኔታቸውን አንሱና ጥያቄ ነው። ሸርኪም ጻፈ ማናቶ ለምስት ሰላመጣም ታዲያ ምን አልሽ?
ምንም ማድረግ አይቻልም እያለ ነው ስመማሽቆ ኔትወርክ ይዟቸው ምንድን ነው ያልሽው? ሄሎ ሀይ እስልምና ለየት የሚያደርገው ይሄ ነው። አንደኛ አምላክ እንደደነገገው ቃል በቃል በቁርአን ላይ ይናገራል። መጽሐፍ ቅዱስ ላይ ሄደን እግዚአብሔር ክርስቲያን ሆኑ ብሏል ወይ አላለም? አንድ ጊዜ ለምንድን ነው ራሳችሁ ብቻ የማታወሩት? የጠየቀ ጥያቄ እኮ ከቁርአኑ ማን የጻፈው አለ። እሱን ሂጂና ፕሮፋይል ላይ ላደረግሽ ሰው እሺ። አምላክ ካላዘዘው ካልደነገገው ነቢያቶች ተቀብለው ከአምላክ ካልሰበኩት ይሄ መንገድ ስህተት መንገድ መሆኑን እወቁ። እኛም እናንተም ልናውቅ ይገባል። እምነት ተደንግጎ ሊሰጥ የሚገባው ከአምላክ ዘንድ ነው። በነቢያት በኩል ነቢያቶች ሊሰብኩት ይገባል። ተስማማን በዚህ? እንደሱ ከሆነ ሁለታችንም መጽሐፋችን ላይ ሄደን እንይ። እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ ነቢያቶችን? ላ የለም። እሺ ነቢያቶች ክርስቲያን ሁኑ ብለው አዟል ወይ? ላ የለም። መጽሐፍ ቅዱስ ላይ ወደ ቁርአን ብትመጡ ግን ይሄን ነገር መልስ ታገኙታላችሁ። አምላክ ራሱ ደንግጎታል ወይ ለእኛም ለነቢያት? አዎ ቃል በቃል ራሱ እኔ እስልምናን ሃይማኖት ብቻ ደነገግኩላቸው እያለ ይናገራል። ለእኛ ብቻ ነው ወይ? ላይ አይደለም። ኖህን እያለ ይጠቅሳል፣ አብርሃምን ይላል፣ ሙሴን ይላል፣ መሲሁን ክርስቶስን ይላል። እነዚህ ታላላቅ ነቢያት ኡሉል ዐዝም ይባላሉ ከኛ ዘንድ። እነዚህን ታላላቅ ለናሙናነት ጠቀስና እነዚህ የቀደሙት ነቢያት ሁሉ ኢስላምን ደንግጌላቸዋለሁ እያለ ይናገራል። እነዚህ ነቢያቶች ስናያቸው በቁርአን ላይ ሙስሊሞች ሁኑ እያሉ ህዝቦቻቸው እንደሰበኩ እናያለን። ይወሻል አይደል? ስለዚህ አምላክም ደንግጎታል፣ ነቢያቶች ሰብከዋል። ክርስትና ላይ ስንሄድ ክርስቲያን ሆኖ ብሎ አምላክ አላዘዘም፣ ነቢያቶችም ክርስቲያን ሆኖ ብሎ አላዘዘም። ታዲያ ማን አዟቸው ነው? ማን ነው ክርስቲያን እንድትሆኑ ያዘዛችሁ? ቆም ብላችሁ አስቡ እንጂ መጽሐፋችሁን ዞር ብላችሁ ተመልከቱ እንጂ። አምላክ ካልደነገገው ነቢያቶች ካልሰበኩት ይሄ የዲያብሎስ መንገድ ነው። በፍጹም ይሄ አምላክና የነቢያት መንገድ አይደለም። ነቢያትና አምላክ ትክክለኛውን መንገድ ለህዝብ ገልጸዋል። ይፈቻል አይደል? ያን ፈልጋችሁ በመጽሐፋችሁ ላይ ቢያንስ አግኙት። እግዚአብሔር የቱ ጋር ነው ክርስቲያን ሆኖ ያለው? ነቢያቶች የቱ ጋር ነው ክርስቲያን ሆኖ ብሎ የሰበኩት? ለምንድን ነው ክርስቲያን ሆንኩት ብላችሁ ራሳችሁን ጠይቁ።